አደይ ምን ገጠማት? አደይ ባለፈ እንግዲህ ኬንጎና ዳይመንድ አግተዋት ነበር። እናም እነሱ ግን የእንቅልፍ መድኃኒት ሰጥተው ደፍረዋታል። እሷ እንዳልተደፈረች ነው የምታውቀው። እናም ግን አሁን አደይ ነፍሰ ጡር ሆናለች። ያልጠበቀችው እናቷንና እህቷን ለመርዳት ብላ ከሀገሯ ወጥታ የነ ፍቅር ሰራተኛ ብትሆንም ፍቅር የጥላቻዋን ጥግ በማሳየት አደይ ላይ ትልቅ ችግር ፈጥራለች። ግን ደስ የሚለው ደግሞ ኪንጎ እሷንም አደይ የቀመሰችውን ሊያቀምሳት ኪንጎና ዳይመንድ ፍቅርን ተሸክሞ ይዘዋት ሄደዋል። አሁን አደይ እየተሰቃየች ትገኛለች። በጣም የሚወዳት ደቭ ራሱ በቃ አንቺ ሰው አይደለሽም፣ ዘመድ ነው እያልሽ ታምሜ ሄድኩኝ ብለሽ እኔን ችግር ለመፍጠር ነበረ፣ እኔን ተስፋ ለማስቆረጥ፣ እኔን ህይወት የማበላሸን ነበረ፣ በጣም የወረድሽ ሴት ነሽ ብሎ አደይን ችግር ፈጠረባት ዳዊት። አደይ አንድም ነገር ፈልጋም ሆነ አስባበት የተደረገ ነገር አይደለም። እሷ የምታውቀው ጤነኛ ወይም ደግሞ ነፍሰ ጡር እንዳልሆነች ነው። ግን የሚያሳዝነው ነገር ቢኖር ራሴን አዞረኝ እያለች ተወድቃ ነበረ። ግን ጽንስ ጠንሳ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። አደይ እንግዲህ ያልጠበቀችውና ያላሰበችው ትልቅ ችግር አጋጥሟታል ማለት ነው። ይህ ሁሉም የሆነው በፍቅር የጥላቻ ጥግ በማጣት እንግዲህ ጥላቻዋን አደይ ላይ የተወሳሰቡ ችግሮችን እየፈጠረችባት ትገኛለች ማለት ነው። አደይ እንግዲህ ባለፈ እነ ኪንጎ ባገቷት ሰዓት ያን ጊዜ እሷ ሳትፈልግ እሺ እንደማትላቸው ስለሚያውቁም እነሱ ደግሞ የራሳቸውን ሙድ ተጠቅመው አደይን የእንቅልፍ መድኃኒት ሰጥተው የሚፈልጉትን ነገር ኪንጎ እንዳደርግ ዳይመንድ ፈቅዶ አደይ ላይ እንግዲህ ባደረገው ነገር አደይ ነፍሰ ጡር ሆናለች ማለት ነው። ግን ፍቅርስ በአደይ ላይ ያደረገችውን ዋጋ ለመክፈል ደግሞ ዳይመንድ ፍቅርን አግቶ ተሸክሞ ይዟት ሄዷል። እናም ያ ነገር ይችኛዋ በገባችባት ጉድጓድ ያችኛዋም ትገባለች ወይ የሚለው ነገር በጣም ፍቅር ከዚህም በላይ የሚገባት እሷን መድፈር ብቻ ሳይሆን አሰቃይቶ እንደፈለጉ ማድረግ ሲያንሳት ነው ብዬ ነው የማስበው። ለፍቅር ምንም ብንል ቃላት የሚገልጻት የእሷን ክፋት ቃላት የሚገልጸው አይደለም። እና አደይ እንግዲህ አሁን ላይ እየተሰቃየች ትገኛለች። ሁልጊዜም ራሴን አዞረኝ እያለች ነበረ። ባለፈ ራሱ ራሴን አዞረኝ ብላ መንገድ ላይ በመውደቋ ኪንጎና ዳይመንድ ወስደው ያለውን ነገር እስከምትረጋጋ እነሱ ጋር አድርገዋት ነበር። ከዛ በፊት ግን ዳይመንድ አስጣልኳት ያለው ዘም ብሎ እንጂ ኪንጎ መጀመሪያ ላይ ተጠቅሞባታል፣ የእንቅልፍ መድኃኒት ከሰጣት በኋላ ማለት ነው። እና አሁን ግን ስትመጣ ራሷን እያዞራት በጣም ህመምተኛ ሆናለች። ያንን በተመለከተ እንግዲህ አደይ ሳታስበው ነፍሰ ጡር ሆናለች ማለት ነው። ነፍሰ ጡር በመሆኗ ደግሞ ያንደዛ የሚወዳት የሚሳሳላት በጣም እየተናደደባትና አንቺ አስመሳይ ሰው ነሽ፣ ዘመዴ ነው፣ በችግሬ ጊዜ ከጎኔ ነው፣ አሞኝ ወድቄ ከመንገድ ላይ ወስዶኝ ተንከባክቦኛል እያልሽ የምትይው ዳይመንድ ሌላ ኬዝ ነበረሽ። መጀመሪያውንም አንቺ ሆን ብለሽ የኔን ህይወት ማበላሸት ስለፈለግሽ ነው በማለት እንግዲህ ዳዊትም አደይ ላይ ሌላ ኬዝ እየፈጠረ ይገኛል። እሷም ፈልገው ባይሆንም እሷ ላይ እየተደረገ ያለው ለነሱ ደግሞ እውነት ሆኖባቸዋል ማለት ነው። እንግዲህ ፍቅር በመጥፋቷ ደግሞ ብዙ ነገር እየተፈጠረ ይገኛል። እሱም ምንድን ነው? ፍቅር በመጥፋቷ ባርኮት ተደውሎለት ፍቅር እንደሌለች ተነገረው። ባርኮት ደግሞ መጥቶ አደይ ላይ ሌላ ችግር እየፈጠረ ይገኛል። ባርኮት አደይ አንቺ ነሽ ለእህቴ መጥፋት ምክንያት የምትወኙ እንጂ በፍጹም ማንም እህቴን ሊያግታት አይችልም፣ አንቺ ጋ ነው ጠቧ፣ ስለዚህ ፍቅር የገባችበት ገብተሽ ማምጣት አለብሽ እያለ አደይ ላይ ጥላቻውን ቀስሯል ማለት ነው።
እንግዲህ አደይ በሌለችበት ባላሰበችበትም ባልጠበቀችው ነገር ብዙ ዋጋ እየከፈለች ትገኛለች። በጣም ያሳዝናል። አደይ እዚህ ተግባር ውስጥ አለች ማለት አይደለም፣ ግን ነገሮች እሷ ባልጠበቀችውና ባላሰበችው ነገር እየተፈራረቀ ይገኛል። አሁን ደግሞ ኤላ ኦኦ ይሄ ነገር እውነት ነው ማለት ነው? እኔ አልገባኝም የዚች ልጅ ተግባር አለ። ትናንትና አንቺ ጥሩ ልጅ ነሽ፣ ጎበዝ፣ ጠንካራ ነሽ፣ ግን ደግሞ ተግባርሽና ሰዎች የሚሉሽ አንድ አይደለም እያላት ነበረ አደይ። አሁን ዛሬ ግን ይሄ ሁሉ ሲሰማ በጣም በጣም ከምንም በላይ አደይን እመጥላት ድረስ ደርሷል። እልሌ አጠገብ እንዳደርሺ እኔም አጠገብ እንዳደርሺ፣ አንቺ ጉደኛ ሴት ነሽ፣ ጉድሽ አያልቅበትም። ያለ ምክንያት እንደዚህ ልትሆኝ አትችም። የራስሽ ምክንያት ይህ ቦታ ባትኖሪበት ማንም ሰው አንቺን ሊወነጅልሽ አይችልም። ሊዳያና ፍቅር ትክክል ናቸው ማለት ነው በማለት ኢላም አደይ ላይ ፈርዷል። እንዲሁም ደግሞ እንግዲህ ባርኮት ደግሞ እህቴን አምጪ ህለቂ እያለ አደይን ብዙ ነገር እያደረጋትም ያንቺ ድቃላ አይመለከተኝም፣ ይህ ሁሉ የሆንኩት በእህትህ ነው፣ አንተ ነህ ልትረዳኝ የሚገባው፣ ማንም አይረዳኝም፣ ስለዚህ እህትህ ክፋት ነው አለችው። እሱ ደግሞ በፍጹም ልረዳሽ አልችልም፣ ይህን ነገር ያመጣሽው በራስሽ መዘዝ ነው፣ እህቴ አይደለችም፣ ባትፈልጊ ያንኑ ጊዜ ለምን እንደዛ አድርገውኛል ብለሽ ትናገሪ ነበር። የእነሱን ወንጀል ለመደበቅ ስትይ አሁን ልጅሽ ደግሞ ነፍሰ ጡርነትሽ ገፍቶ መጥቷል። ስለዚህ አሁንም ያንቺ ጉድ ገና ያልተጠና በጀርባሽ ብዙ ነገር አለ፣ እህቴ ከታገተችበት ማምጣት አለብሽ እያለ በጣም እየተቆጣት ይገኛል ማለት ነው። አደይ ነገሮች በሙሉ እየተወሰባሰቡባትና መፍታት የማትችለው ህይወት ውስጥ ገብታ ደምን ባያለቀሰች ትገኛለች። እሷን የሚረዳት ማንም ሰው ሊኖር አልቻለም። አደይ ከምንም በላይ የምታሳዝን ተግባሩ የሚሉባት ቦታ የሌለች ንጹሐን ሴት ናት። ግን ደግሞ በአሁኑ ዘመን ንጹሐን ሰዎች ነፃ የሚወጡበት ጊዜ የሚርቅበት ላይ ነው የደረስ ነው። ይሄ የራሳቸው ትወናና የራሳቸው ስራ ተሰጥቷቸው ቢሆንም ግን ደግሞ አሳሳቢና ከባድ ነገር ነው። እኔስ ቢሆን ሀገራችን ላይ ያለውን ነገር የሚያስተምር ጥንቃቄ የምንወስድበትና ከመጥፎ ሰዎች እንዴት ራሳችንን ማዳን እንዳለብን። በእርግጥ የአደይ ዝምታ እጅግ በጣም ያናድደኛል ከምንም በላይ። ምክንያቱም አንድ ሰው ዝም ባለ ቁጥር ያንን ወንጀል ፈጽሞታል ማለት ነው ብሎ የሚያስብ ሰው አለ። እኔ ለምሳሌ አንድን ወንጀል ፈጽሜ ወይም ደግሞ በአንድ ነገር ተጠርጥሬ ይሄን አድርገሻል ከተባልኩኝ በቃ ጊዜ ይፍጀው የምናገርበት ጊዜ አይደለም ብለን የምናልፍ ከሆነ ያንን ነገር እንደሰራ ነው። እውነት ቢኖራት ትከራከር ነበር የሚባል ብዙውን ሰው አስተሳሰብ ስለሚወስነው ያ ሰው ጥፋተኛ እንደሆነ ራሱን ዝም ካለ የአደይ ዝምታ ከምንም በላይ ያናድደኛል። ከምንም በላይ ማለት ነው። እውነት መናገር ባለብን ሰዓት እውነት ከኛ ጋር እስካለች ድረስ ጊዜው አይደለም እያልን ዝም ብለን ራሳችንን መስዋዕትነት ማድረግ ወይም ደግሞ እኔ ራሴን እስከሚያጠፉ ድረስ መጠበቅ የለብኝም ማለት ነው። እና በአደይ በዝምታዋ የከፈለችውን ዋጋ እያየነው ነው። ስለዚህ ልንማርበት ግድ ይላል ባይነኝ እንደኔ። እነሱ ካራክተር ሆነው የተሰጣቸው ካራክተር ቢሆንም እኛ ደግሞ በህይወታችን ላይ እውነት እስከያዝን ድረስ እውነትን አንካዳት፣ እውነትን አንብላት፣ እውነትን አንሽጣት እንጂ እኔ ላይ እውነት እስካለ ድረስ እስከ መጨረሻው የምጋፈጥበት አቅም መኖር አለበት ባይነኝ። እኔ አሁን የምናገርበት ጊዜ ላይ አይደለሁም እያልኩኝ ነገሮች እየተደራረቡ ነገሮች እየጨመሩ የሚሄዱ ከሆነ ማንም ወይም ደግሞ እነዛ በእኔ ላይ ግፍ የሚሰሩ ሰዎች በእርግጥ ጊዜው ሲደርስ የሚዋረዱበት ጊዜ ይመጣል። ግን ደግሞ እስከዛ እኔ መጀመሪያ መቅደም አለብኝ። እኔ እንዴት መወጣት ወይም ደግሞ እነዛ ሰዎች እኔ ላይ የሚያደርጉትን ነገር እንዴት መፍታት እንዳለብኝ ማወቅና መናገርን የሚያክል ነገር የለም። በምንናገርበት ሰዓት ዝም የምንል ከሆነ ብዙ ዋጋ ያስከፍለናል ባይነኝ። እንደኔ አብዛኞቻችን ይህን ነገር የምናልፍበት ፓርት ይኖራል። ያ ነገር ደግሞ መጨረሻ ላይ ዋጋ ያስከፍለናል። እንግዲህ አደይ ላይ ሁሉም ፈርዷል። ባርኮት አሁን የእሷ ማርገዝ እየተልከሰከሰች በራሷ ጊዜ እንዳመጣችው
አድርጎ አስቦ ግን ደግሞ እህቴን አምጪ እያለ ለእሷ ያለው ፍቅር ጠፍቶ ለእሷ ያለው መልካምነቱ ለእሷ ያለው አመለካከት ጠፍቶ ሁሉን ነገር እሷ ላይ ጭኖ እህቴን አሳገሻት አንቺ ነሽ እያለ እየተሰቃየች ትገኛለች አደይ ማለት ነው። ሲከትል ደግሞ እንግዲህ ዳዊት በጣም አደይን ይወዳታል። ያለሷ ህይወቱ እንደሚበላሽ ሁሉ እየነገራት ነበር። ግን እውነታው ደግሞ የሰው ልጅ ማለት ካፈቀረ ያለውን ነገር ከጎኑ እስከ መጨረሻው የሚሄድ ነው። ስለዚህ የሰው ልጅ ይቀየራል። ዳዊት አሁን ተቀይሮ በቃ የራስሽ ጉዳይ በማለት እየጮኸባት ይገኛል ማለት ነው። እውነተኛ የሚወድ ሰው ያለውን ችግር ቢያንስ ከእሷ ማዳመጥ እሷ የገባችበት ችግር በቃ የእሱ ባትሆንም ቢጠላት እንኳ ራሱ በቃ አለ አይደለ እውነተኛ ፍቅር ካለ ለፍቅሩ ሲል ይህን ነገር እንደዚህ ነው ይታለፋል፣ በቃ እኔ እንደ ወንድም እረዳሻለሁ ብሎ ሀሳብ እንኳ መስጠት ይችላል። ስለዚህ የሰው ልጅ ምንም ቢያፈቅረን ምንም ቢወደን የሆነ ነገር ሲያጋጥመን አይደል ልጅ ጸጋ ነው። በእርግጥ ግን ደግሞ አሁን ላይ ወንዶቹ እንደዚህ ነው ሲባሉ በችግራችን ጊዜ ጥሎ መሄድን እንጂ ተኛ ጎን ሆኖ ማስተማርን ወይም ደግሞ ጠንክሪ ማበረታታትን አይለግሱልንም። ስለዚህ ራሳችንን የምንጠነቀቅበት አደይ ድራማ ራሳችንንም የምንጠይቅበት በጣም ምርጥ አደይ ድራማ ነው ማለት ነው። አደይ እንግዲህ እያስተናገደች ያለችው እሷ ሆነው ሳይሆን እኛን የሚያስተምርና ጠንካራ ሆነን ህይወታችንን እንዴት መምራት ያለብን ሰዎች ጫና ሲያደርሱብን ይህን ነገር መፍታት እንዳለብን ነው የሚያስተምረው ማለት ነው። ስለዚህ እኔ ብዙ ነገር ተምሬበታለሁ። የአደይ ስቃይ በፍቅር ምክንያት ስቃዋ በዝቶ መከራዋ በዝቶ ብትሰቃይም እጅግ ደግሞ አስተማሪ ነው ብዬ አስባለሁ እንደኔ ማለት ነው። እናም እንግዲህ ቻናልን ሰብስክራይብ እያደረጋችሁ የፍቅርን መጨረሻ አደይ የተሰቃየችውን እሷም ትሞክረው ትቅመሰው እሷም ላይ ይድረስ የምትሉም የአደይ አድናቂዎችም ፍቅርንም ደግሞ እንግዲህ